ሰላም ተማሪዎች እንዴት ቆያችሁ? ዛሬ በዚህ ዩቲዩብ ቻናል በኔክስት ቻፕተር ዩቲዩብ ቻናል በሚለቀቁ ቪዲዮዎች መካከል ከሆነው ከሎጂክ ቻፕተር 3 የምናይበት ቪዲዮ ነው ማለት ነው። በዚህ ቪዲዮ ቻፕተር 3 ሎጂክ ኤንድ ላንጉጅ የሚለውን እናያለን። ቪዲዮውን እስከ መጨረሻው እየተመልከቱት ብዙ ቁም ነገር ታገኙበታላችሁ። ሰብስክራይብ፣ ላይክ ኤንድ ሼር ማድረግ አይዘንጋ። ሀሳብ አስተያየታችሁንም ኮሜንት ሴክሽን ላይ ጻፉልን። እንቀጥል። Philosophy of language ይላል። according to semiotics the study of sign process in communication ማለት ነው። semiotic ማለት study of sign process in communication. language is the manipulation and use of symbols in order to draw attention to signified content ብሎ language define አደረገ ማለት ነው። manipulation and use of symbols manipulate ማለት መግለጽ፣ ማብራራት፣ እንደገና use of symbols ማለት ነው። in order to draw attention to signified content ለሆነ ኮንተንት አቴንሽን ለመሳብ እና ያን ነገር ለመግለጽ የምንጠቀምበት ነው። philosophy of language is the reasoned inquiry into the nature, origin and usage of language. philosophy of language ደግሞ ምንድነው? ሪዝን ነው። ኢንኩሪ ኢንቱ ምን ብለን መጠየቅ መፈለግ ነው? ኢንቱ the nature, origin and usage of language. what the nature, origin and usage of language ብለውን የምናይበት ነው ማለት ነው። philosophy of language has been concerned with four central problems. በፊሎሶፊ ኦፍ ላንጉጅ ስናይ ወይም ደግሞ ስለ ላንጉጅ የተሰነዘሩ ፊሎሶፊያዊ ጥያቄዎች ምን አይነት ሴንትራል ፕሮብለም አምጥተዋል? አራት አይነት። የመጀመሪያው the nature of meaning ሚኒንጉ ምንድን ነው የሚለው ላይ በጣም ፊሎሶፋይዝ ማድረግ ያስፈልጋል። ይህንን ማወቅ አለብን የሚል ሀሳብ አምጥተዋል። ላንጉጅ ዩዝስ እንዴት ነው ላንጉጅ የምንጠቀመው? ላንጉጅ ኮግኒሽን ላንጉጁ ኮግኒት የሚያደርገው ወይም ደግሞ የሚያስተላልፈው መልእክት ኤንድ ወይም የምንረዳበት መንገድ ኤንድ the relationship between language, logic and reality ቋንቋውና ሎጂኩ እንዲሁም ሪያሊቲው ምን አይነት ግንኙነት ነው ያለው የሚለው ላይ ሴንትራል የሆነ መነሻ ያደርጋል ፊሎሶፊ ላንጉጅ ማለት ነው። it poses question like ምን አይነት ጥያቄዎችን ያስነሳል? what is meaning ሚኒንግ የምንለው ነገር ምንድን ነው? how does language refers to the real world እንዴት ነው ቋንቋ እውነተኛውን ዓለም ይገልጻል ወይስ አይገልጽም? ብቁ ነው በዓለም ላይ የተፈጠረ ነገር ቋንቋ ለመግለጽ ወይም ደግሞ ለማብራራት ብቁ ነው ወይ የሚል ጥያቄ ማለት ነው። is language learned or is innate ቋንቋ በተፈጥሮ የሚፈጠር ነው ወይስ ደግሞ አብሮን የሚፈጠር ነው ወይስ ለርን የምናደርገው ነገር ነው ይላል ፊሎሶፊ ኦፍ ላንጉጅ የሚያነሳቸው ጥያቄዎች ማለት ነው። how does the meaning of sentence emerge out of its part እንግዲህ የሆነ ሰንተንስ አለ። ያ ሰንተንስ ሚኒንጉ እንደዚህ ነው ብለን የሰጠነው ሚኒንግ ከምን ነው የመጣው? እንዴት ነው የመጣው? ያ ሚኒንግ ሊሰጥ የቻለው እንዴት ነው የሚለውን ነገር በስርዓት ወደ ውስጥ ገብቶ የሚያጠና ያ ነው እንግዲህ ፊሎሶፊ ኦፍ ላንጉጅ የምንለው። ኦርዲናሪ ላንጉጅ ሰርቪስ አሁን የተለመደ ቋንቋ ሰርቪስ ቫሪየስ ፋንክሽን ኢን አወር ዴይ ቱ ዴይ ላይፍ እንግዲህ ስለ ፊሎሶፊ ኦፍ ላንጉጅ እና ሲሚዮቲክ ዲፊኒሽንን ካየን ደግሞ እኛ ቋንቋን በተለምዶ ወይም ኦርዲናሪ ላንጉጅ ሰርቪስ ቫሪየስ ፋንክሽን in our day to day life this function are almost unlimited እንግዲህ ቋንቋ የሚሰጠው ጥቅም unlimited ነው። thus among other things individuals use language to tell stories አሁን እያንዳንዱ ሰው ቋንቋን ለምን ይጠቀማል ከተባለ ቴል ስቶሪ ለማድረግ፣ አስክ ኩዌስችን ለማድረግ፣ ገስ አንሰር ለማድረግ፣ ፎርም ሃይፖቴሲስም ለመግለጽ ቋንቋ ከሌለን እኮ የሆነ ሀሳብ ኑሮን ቋንቋ የማናውቀው ከሆነ ምንም ለምሳሌ አሁን እኛ አማርኛ የምንችል ከሆነ በኦሮሞኛ የሆነ ነገር ተናገሩ ብንባል መግለጽ አንችልም። ትንሽ እንኳን የምንችል ከሆነ አሁን ለምሳሌ በእንግሊዝኛ የሆነ ነገር አብራሩ ከምንባልና በአማርኛ ከምንባል በደንብ የምንገልጸው የትኛው ነው? በአማርኛ ነው በምናውቀው ማለት ነው። ሀሳብ ለመስጠት፣ ጥያቄም ለመጠየቅ፣ ቀልድም ለመቀላለድ፣ የተለያዩ ነገሮች ለማድረግ፣ ጊቭ ዳይሬክሽን ለማድረግ፣ ሲንግ ሶንግ ለማድረግ፣ ኢሹ ኮማንድስ ኤንድ ቱ ግሬት ሳማን ኤንድ ሶ ለእንደዚህ አገልግሎት ይጠቀማል። እንግዲህ እንጠቀማለን ቋንቋ ኢን ጀነራል ላንጉጅ ሃዝ 3 ሊንጉስቲክ ፋንክሽንስ እስካሁን ያየናቸው ጥቅሞች በሶስት ዋና መሰረታዊ ጥቅሞችን ጠቅላላ እናደርጋቸዋለን። ኤክስፕሬሲቭ ወይም ኢሞቲቭ እንላቸዋለን የምንገልጽበት ስሜታችን፣ ሀሳባችን ስሜታችን የምናንጸባርቅበት፣ እንደገና ዳይሬክቲቭ ኤንድ ኮግኒቲቭ ዳይሬክቲቭ እና ኮግኒቲቭ ዳይሬክሽን የምንሰጥበት ኮማንድ ትእዛዝ የምናስተላልፍበት ምናምን ነው። ኮግኒቲቭ ደግሞ ኢንፎርማቲቭ ወይም ደግሞ እውቀት የምናገኝበት እውቀት መረጃ የምንሰጥበት። ለእነዚህ ጠቅለል ባለ በሶስት መንገድ ላንጉጅ ጥቅም ይሰጠናል ብለን ላንጉጅ ፋንክሽን ኦፍ ላንጉጅን በሶስት እናያለን። ኤክስፕሬሲቭ፣ ዳይሬክቲቭ እና ኮግኒቲቭ ኦፍ ዘስ ፋንክሽን ኦፍ ላንጉጅ ከሶስቱ እነዚህ እንግዲህ ኮግኒቲቭ ፋንክሽን ኦፍ ላንጉጅስ ሪለቫንት ኤንድ አንኢምፖርታንት ፎር ሎጂክ ይላል። ለሎጂክ እንግዲህ ሎጂክ ምንድነው? በባለፈው አይተናል። የሪዝኒንግ ኢቫሉዌት ወይም ደግሞ ጉድ አርጊውመንት ለመስራት አንድ ነገር ከምን ተነስተን ነው እያለ ሪዝን አውት ለማድረግ ስለሆነ ለዚህ ጥቅም የሚሰጠው ኮግኒሽን ፋንክሽን ኦፍ ላንጉጅ ነው ማለት ነው። ኮግኒሽን ማለት ምንድነው? እንድንረዳ ወይም ደግሞ ሀሳብ የመስጠት ሂደት ነው። አንድን ነገር የመግለጽ የማብራራት ያ ጠቅላላ ተደርጎ ነው እንግዲህ ኮግኒቲቭ የምንለው ማለት ነው። ምን ማለት ነው? እንዲህ በማለታችን እንዲህ ስንልስ ምን ያስረዳናል? ምን እንረዳለን? የሚለው ጋር የተያያዘ ሁሉ ኮግኒቲቭ ፋንክሽን ኦፍ ላንጉጅ እንለዋለን።
የመጀመሪያው ኤክስፕሬሲቭ እንይ እንግዲህ ኤክስፕሬሲቭ ኢሞቲቭ ፋንክሽን ኦፍ ላንጉጅ ስናይ ኢት ኢዝ ኤ ፋንክሽን ኦፍ ላንጉጅ ዊች ኢዝ ኢምፖርታንት ፎር ኢንዲቪዥዋል ቱ ኤክስፕረስ ዜር ፊሊንግ ኦር ኢሞሽንስ። እያንዳንዱ ሰው ስሜቱን ሀሳቡን እንዲገልጽ ኤክስፕረስ እንዲያደርግ የሚሰጠው ጥቅም ኢኳሊቲ ኢሞቲቭ ወይም ኤክስፕሬሲቭ ፋንክሽን ኦፍ ላንጉጅ እንለዋለን። እንግዲህ ኤክስፕረስ የምናደርገው ነገር ቦዝ ፖዚቲቭ ኤንድ ኔጌቲቭ ፊሊንግ ሊሆን ይችላል። ለምሳሌ ሺ ኢዝ ስማርት ነው ምን አይነት እሷ እንደዚህ ናት ብለን እየገለጽ ነው እያብራራን ነው ማለት ነው። አይ ላይክ ማይ እንግሊሽ ቲቸር ያው እንግዲህ አይ ሄት ሂም ኔጌቲቭም ፖዚቲቭም ሊሆን ይችላል። አይ ዲስላይክ አበበ እንደዚህ አይነት ስሜታችን ምን እንደሆነ የመግለጽ እነዚህ አይነት ለእንደዚህ ይጠቅመናል ነው። ሁለተኛው ዳይሬክቲቭ ፋንክሽን የምንለው ኢት ጊቭስ ኤ ዳይሬክሽን ቱ ዘ ስፒከር ኦር ራይተርስ ኢን ኦርደር ቱ ፓስ ኦርደርስ ኮማንድስ ኢንስትራክሽን ቱ አዘርስ። የሆነ ነገር ለማዘዝ ለማስተላለፍ ይሄ ደግሞ የሚሰጠንን ጥቅም ዳይሬክቲቭ ፋንክሽን እንለዋለን። ለምሳሌ ዋትስ ዩር ኔም ይላል ሊቭ ሚ ያለውን ተወኝ በቃ ሂድልኝ ከዚህ ዶንት ክሎዝ ዘ ዶር በሩን አትዝጋው ጊቭ ሚ ዮር ፔን እስክሪብቶ ስጠኝ። እንደዚህ ትእዛዞችም አሉ እንደዚህ አድርግ እንደዚህ አታደርግ የምንላቸው ዳይሬክቲቭ ወይም ደግሞ አቅጣጫ የመስጠት ፋንክሽን ነው ማለት ነው። ሌላኛው ኮግኒቲቭ ለሎጂክ የሚጠቅመው የፋንክሽን ኦፍ ላንጉጅ ኮግኒቲቭ ፋንክሽን ነው። ኢት ዩዝድ ቱ ኮንቬይ ኢንፎርሜሽን ወይም ኮግኒቲቭ ኢንፎርማቲክስ እንለዋለን። ኢንፎርማቲቭ ኢት ኮንቬይስ ኢንፎርሜሽን አባውት ዘ ወርልድስ ኦብጀክቲቭ ሪያሊቲስ የዓለምን ዓላማ ወይም ደግሞ የዓለምን ሁኔታና እውነታ እንድንረዳ የሚያደርገን ዳት ኢዝ ፋንክሽን ኦፍ ላንጉጅ ኮግኒቲቭ ብለን እንጠራዋለን። ኢትዮጵያ ሃዝ ኢትስ ኦን ፕሬስቲጂየስ ኤርላይንስ ትሩ ፎልስ ማለትም የምንችለው ይሄኛውን ብቻ ነው። ከላይ ያየናቸው ሁለቱ ዳይሬክቲቭን እና ኤክስፕሬሲቭ ኢሞቲቭ ኔጌቲቭ ብለን መጥራት አንችልም። ምክንያቱም ስሜት ነው እንደገና ደግሞ ሀሳብን መግለጽ እና ትእዛዝ ማስተላለፍ ስለሆነ ትሩ ፎልስ አይባልም። ይሄኛው ግን ኮግኒቲቭ ግን ትሩ ወይም ፎልስ ማለት እንችላለን። ምክንያቱም ኢንፎርሜሽን መስጠት ስለሆነ እውነታ ማውራት ስለሆነ። The capital city of regional state of Afar is ሐዋሳ ይላል ፎልስ ነው። Lake Tana is found in Amhara region true ነው። The reason why we study about definition is word እንግዲህ ፋንክሽን ኦፍ ላንጉጅን አይተናል። ከፋንክሽን ኦፍ ላንጉጅ ቀጥለን ደግሞ ምን እናያለን? ዴፊኒሽን እናያለን ማለት ነው። አንድ ነገር ትርጉም መስጠት የሚያስፈልገን ወይም ዴፊኒሽን የምንሰጠው ለምንድን ነው? ወርድስ ሃቭ ሚኒንግ የራሳቸው የሆነ ሚኒንግ ስላላቸው ሚኒንግስ አር ኮንቬይንድ ስሩ ዴፊኒሽን ሚኒንጉን መረዳት የምንችለው ደግሞ ዲፋይን ባደረግነው መሰረት ስለሆነ ሳምታይም ዘ ሚኒንግ ኦፍ ኤ ሰርቴን ወርድ ኢን ዘ ስቴትመንት ኢዝ ቫግ ኦር አምቢጊየስ። አንዳንዴ የምንሰጠው ዲፊኒሽን ግልጽ ላይሆን ይችላል። በአንድ በኩል ሌላ ትርጉም ሊኖር ይችላል። ወይም ደግሞ እያንዳንዱ ሰው የየራሱን ትርጉም ሊሰጠው ይችላል። ይህ አይነት ቫግ ወይም አምቢጊየስ የመሆን ባህሪም ይኖረዋል። ኦን ዘ አዘር ሃንድ ሎጂክ ኢቫሉዌት አርጊውመንትስ ኤንድ አን አርጊውመንት ኮንሲስት ኦፍ ኤ ግሩፕ ኦፍ ስቴትመንት ኤንድ ስቴትመንት አር ሜድ አፕ ኦፍ ወርድስ። አሁን ባለፈው እንዳያችሁት ሎጂክ ምንድነው? አርጊውመንቶችን ኢቫሉዌት ያደርጋል። አርጊውመንት ደግሞ የተሰሩት ከስቴትመንት ነው። ስቴትመንት ደግሞ የተሰሩት ከወርድ ነው። ስለዚህ እያንዳንዱ እንግዲህ ወደ ተከላይ መዋቅሩን ስናየው ወርዱ ሚኒንግ ሰንተንሱ ስቴትመንቱ ደግሞ ምን አለው? የራሱ የሆነ ሚኒንግ አለው። ይሄ ሚኒንግ የምናውቀው ከምን ተነሳ ነው? ከዲፊኒሽን የተነሳ ነው ማለት ነው። እንግዲህ አሁን ለላንጉጅ ሎጂክ ላንጉጅ ላይ እንዴት እንደሚጠቀም ወይም ላንጉጅ ደግሞ ለሎጂክ መሰረታዊ ነገር እንደሆነ ማለት ነው ለማሳየት ነው። ስለዚህ እነዚህ ወርዶች ትክክለኛ ሚኒንጋቸውን ለማግኘት ዴፊኒሽን መስጠት አለብን። ዲፋይን ስናደርግ ደግሞ የተለያዩ ኮንቴክስቹዋል ዲፊኒንግ ይኖራል። ሚኒንግም ስንሰጥ የተለያዩ ኮንቴክስቹዋል ሚኒንግ ወይም ደግሞ የተለያዩ አይነት ሚኒንጎች ይኖራሉ እናያለን። ሚኒንግ ኦፍ ተርምስ ይላል። ተርም ኢዝ ኤኒ ወርድ ኦር አሬንጅመንት ኦፍ ወርድስ። ተርም የምንለው ነገር ኤኒ ወርድ ሊሆን ይችላል ወይም ደግሞ አሬንጅመንት ኦፍ ወርድስ ፍሬዝስ ሊሆን ይችላል። ያ ምንድነው? ዴት ሚ ሰርቭ አዝ ዘ ሳብጀክት ኦፍ ኤ ሰንተንስ ማለት ነው። የአንድ ስቴትመንት ሳብጀክት ነው የሚያገለግል ነው። እዚህ ላይ መያዝ ያለባችሁ ቨርብ ወይም አጀክቲቭ አሊያም አድቨርብ ተርም ሊባል አይችልም። የአንድ ነገር ልንገልጸው ልናብራራው የምንችለው ነገር ነው። በሰንተንስ ውስጥ ያንን ተርም እንለዋለን። ያንን እንደ ወርድም ሊሆን ይችላል እንደ ግሩፕ ኦፍ ወርድም ሊሆን ይችላል። ተርምስ ኮንሲስት ኦፍ ፕሮፐር ኔም ለምሳሌ ኮመን ኔም፣ ዲስክሪፕቲቭ ፍሬዝ እነዚህ እንደ ተርም እንወስዳቸዋለን። ተርም ሚኒንግ የሚያስፈልጋቸው ያን ነው እንጂ አሁን ለምሳሌ ኢቲንግ የሚለውን ኢት መብላት ነው አይደለ? ምንድነው? ከሌ በላ ከሌ ተበላ የሚለውን ነገር ለመግለጽ የምንጠቀምበት ነው ማለት ነው እንጂ ራሱ ተርም አይደለም በሎጂክ ኮንሰፕት ስናየው ማለት ነው። ተርምስ የምንላቸው ፕሮፐር ኔም፣ ኮመን ኔም እና ዲስክሪፕቲቭ ፍሬዝ ሊኖሩ ይችላሉ። ለምሳሌ ፕሮፐር ኔም የምንለው የሰው ስም አየለ፣ ጆን፣ ሳውዝ ኢትዮጵያ ሀገራት ስም ፕሮፐር ኔም እንላለን። ኮመን ኔም ደግሞ ሃውስ፣ ፐርሰን፣ አኒማል የእንግሊዝኛ እውቀትን መጠቀም ነው። ዲስክሪፕቲቭ ፍሬዝ የምንላቸው ዘ ፈርስት ፕሬዚዳንት ኦፍ ኢትዮጵያ አሁን ይሄ እንደ ሳብጀክት ነው። አሁን ለምሳሌ ሰንተንስ ውስጥ ታስገቡት እንደ ሳብጀክት ነው የሚያገለግለው። ስለዚህ ዊ ኮል ኢት ተርም እንለዋለን። ዘ ኪንግ ኦፍ ኢንግላንድ፣ ዘ ሱ ስተዲ ሃርድ እነዚህን መግለጽ ማብራራት የምንችለው ነገር ስለሆነ ዊ ኮል ኢት ተርም እንላቸዋለን ማለት ነው። ወርድ ዛት አር ኖት ተርምስ ኢንክሉድ ቨርብስ፣ ነን ሰብስታንቲቭ፣ አድጀክቲቭ፣ አድቨርብስ፣ ፕሪፖዚሽን፣ ኮንጃንክሽን ኤንድ ኦል ነን ሲንታቲክ አሬንጅመንት ኦፍ ወርድስ። ለምሳሌ ተርም ያሉት ወርዶች
ዲክታተሪያል ራን ኩክሊ አበብ ኤንድ ቢወንድ ሞሮቨር ክራቭስ ካቤጅስ ኢንቱ አጌን ዘ ፎሬስት ምናምን እነዚህ የምንላቸው ነገሮች ምን አይደሉም ማለት ነው። ዲስክሪፕቲቭ ያልሆኑት ወይም ደግሞ ተርም እንላቸው አንችልም። ምንድነው ነን ሲንታቲክ አሬንጅመንት የወርዳቸው ሲንታቲክ አሬንጅመንት ከሆነ እና ኮንጃክሽን ከሆኑ አድቨርብ ከሆኑ እነዚህን መግለጽ አንችልም። ብቻ ባጭሩ ምንድነው በአንድ ሰንተንስ ውስጥ እንደ ሳብጀክት ሆነው የሚያገለግሉ እና ብዙ ጊዜ ሊገለጹ ሊብራሩ የሚገቡ ነገሮች ናቸው ማለት ነው። ኢንቴንሽን ኤንድ ኤክስቴንሽናል ሚኒንግ ኦፍ ተርምስ አሁን ተርም ምን እንደሆነ ከለየን ኢንቴንሽን እና ኤክስቴንሽናል ሚኒንግ ኦፍ ተርምስ እናያለን ማለት ነው። ኢንቴንሽናል ሚኒንግ ኢዝ ኦልሶ ናውን አስ ኮኖቴሽን ይባላል በሌላ ስሙ ሪፈርስ ቱ ዘ ኳሊቲ ኦር አትሪቢዩት ዛት ተርም ኮኖት ያ ተርም ያለው ኳሊቲ ምንድን ነው? ለምሳሌ ፐርሰን ስንል ዋትስ ፐርሰን የሚለውን ነገር ፐርሰን ኢዝ እንደዚህ ባህሪ ያለው እንዲህ ያደርጋል እንዲህ አያደርግም እነዚህ ኮኖቴሽን ወይም ደግሞ ኢንቴንሽናል ሚኒንግ ይባላል ማለት ነው። ዘ ኤክስቴንሽናል ሚኒንግ ኢዝ ኦልሶ ኮልድ ዴኖቴሽን ኦር ኮንሲስቲንግ ዘ ሜምበርስ ኦፍ ዘ ክላስ በዛ ስም በአሁን ለምሳሌ ሰው የማን ዘር ነው ከማን አካል ይገኛል በሰው ተብሎ ሊጠራ የሚችል ምን ምን ውስጥ ይካተታል? ለምሳሌ ወፍ ብንል በወፍ ስር የሚጠቃለሉ ምን ምን ነገሮች አሉ? አሊያም ደግሞ ቀለል ለማድረግ ያክል ኤክስቴንሽናል ሚኒንግ የምንለው የአንድ ነገር ቤተሰቦቹ እነማን ናቸው ክላሶቹ እነማን ናቸው ከእሱ ጋር የሚመሳሰሉት እነማን ናቸው በሚል መግለጽ ኤክስቴንሽናል ሚኒንግ ይባላል። ለምሳሌ ኢንቬንተር ሚንስ ኤ ፐርሰን ሁ ኢዝ ክሌቨር ኢኒሺየቲቭ ክሪኤቲቭ ኤንድ ኢማጂኔቲቭ አሁን ኢንቨንተር የሚለው ሰው ከማን ውስጥ ነው ያሉት? ኢንቨንተር የሚባሉት እነማን ናቸው? ክሌቨር የሆኑት ኢንቲቲቭ የሆኑት ግን ኢንቨንተር ማለት እንደዚህ የሚያደርግ ብንል ኢንቴንሽናል ሚኒንጉ ነው። ግን ኢንቨንተር የምንለው ሰው ምን አይነት ሰው ነው? የሚፈጥር እንዲህ የሚያደርግ እያደረግን ክላሱን እየጠረግን ኢማጂኔቲቭ የሚያደርጉት ክሬቲቭ ከሚያደርጉት ውስጥ ነው ማለት ነው። ለምሳሌ ኢንቨንተር ሚንስ ቶማስ ሰቻስ ቶማስ ኤዲሰን አሌክሳንደር ግራሃም ቤል ኤንድ ሳሙኤል ፌቢ ሞረስ እነዚህ አሁን የሁለተኛው ምንድነው? ኢንቬንተሩ የሚለው ይሄኛው የሁለተኛው ዴፊኒሽን ኤክስቴንሽናል ይባላል። የመጀመሪያውም ኢንቴንሽናል ምክንያቱም ኢንቬንተር ማለትማ የሆነ ነገር የሚገልጽ የሆነ ነገር የሚፈጥር እና አዲስ ነገር የሚፈጥር ማለት ነው እያለ ነው አይደል? ክሌቨር የሆነ ነው ኢኒሺዬቲቭ የሆነ ክሪኤቲቭ የሆነ የሚፈጥር ኢማጂኔቲቭ የሆነ ነገር ማሰብ ማሰላሰል የሚችል ነው ይላል። ይሄንን ምንድነው አትሪቢዩቱ ነው ወይም ኳሊቲ ነው የኢንቨንተር ኳሊቲ መግለጽ ይባላል። ኢንቬንተር የሚለውን ደግሞ እነማን ናቸው? በኢንቬንተር ውስጥ የሚመደቡ ስንል ቶማስ ኤዲሰን አሌክሳንደር ግራሃም ቤል ኤንድ ሳሙኤል ፌቢ እያልን ስንገልጽ ደግሞ በኢኳሊቲ ኤክስቴንሽናል ወይም ሜምበሩን እዛ ክላሱን እየገለጽን ነው ማለት ነው። The meaning of the first example is based on its attribute, quality or essential characteristics. The meaning of the second example is based on its class members የሚለው ማለት ነው። This is because this sentence provide list of individuals who are the member of the class of the term being defined inventor የሚለውን ያሳያል ማለት ነው። ሌላኛው denotation of terms remain the same from person to person. For example denotation ምንድን ነው ያልነው? denotation meaning ክላሲካል ኤክስቴንሽናል ያልነው ዴኖቴሽን ነው። ስለዚህ ዴኖቴሽናል ሚኒንግ ኦፍ ተርምስ ሪሜን ዘ ሴም ፍሮም ፐርሰን ቱ ፐርሰን ፎር ኤግዛምፕል ዘ ዴኖቴሽን ኤክስቴንሽናል ሚኒንግ ኦፍ ሂውማን ቢንግ ሪፈርስ ቱ ኦል ሂውማን ቢንግ ኢን ዘ ዩኒቨርስ ኦን ዊች ኤቭሪባዲ አግሪስ ይላል። እንግዲህ የሰው ልጅ በዚህ ምድር አንድ አይነት ነው ሌላ ነገር የለውም ነው ሌላችሁ የፈለገው። ዲስ ተርምስ ኢዘር ማለት ክላሶቹ የሰው ልጅ ክላስ አንድ አይነት ፓርት ነው አንድ አይነት ነው። ዲስ ተርምስ ኢዘር ኮንስታንትሊ ፍላክቹዌቲንግ አዝ ሳምስ ሂውማን ቢንግ ዳይ and other are born or it is presumably constant because it denotes all human beings as past present or future አሁን ምን ለማለት ይፈልጋሉ? ሰው እየሞተ የነበረው እየሞተ ሌላ እየተተካ ቢመጣም ቢሆን ክላሱ ወይም ደግሞ ክላስ ሜምበር ኦፍ ሂውማን ዘ ሴም ነው ያላችሁ የፈለገው። ዛሬም ትላንትም ነገም የሚመጣው ነገር ዲኖቴሽን ኦፍ ኤ ተርም ዳዝንት ሪሜን ዘ ሴም ፍሮም ታይም ቱ ታይም አንዳንዶቹ ደግሞ ኮንስታንት ሆኖ የማይቀጥሉ ዲኖቴሽን ኦፍ ተርሞች አሉ። ለምሳሌ the current king of Ethiopia ብንል is there any king in the ኢትዮጵያ ነው? የለም ከረንት ኪንግ ኦፍ ኢትዮጵያ ማለት አንችልም። ይሄ ምንድን ኢምፒቲ ኤክስቴንሽን ነው ለፊት ማለት ክላሱ የጠፋ ነው። ኢትዮጵያ ውስጥ ኪንግ ሳይሆን ፕራይም ሚኒስተር ነው ያለው ኪንግ የሚባል ነገር የለም በአሁኑ ሰዓት ኖ therefore this term denotes an empty extension እንላለን ማለት ነው። የጠፋ ወይም ደግሞ ድሮ የነበር አሁን የሌለ የማናገኘው ኪንግ ኦፍ ኢትዮጵያ የለም። የኢትዮጵያ ኪንግ ዛሬ ሳይሆን ድሮ በአስራዎቹ የነበረ ነው ማለት ነው። ኪንግ የምንለው ነገር ያ ማለት ንጉሳዊ አገዛዝ አሁን ላይ ኢትዮጵያ ውስጥ የለም ነው የፈለገው። ስለዚህ ይሄ ዲኖቴሽን ሚኒንግ ኦፍ ዘ ተርም ኢዝ ኤምፒቲ ወይም ደግሞ የሌለ ኮንስታንት ያልሆነ ማለት ነው። አን ኤምፒቲ ኤክስቴንሽን ኢዝ said to be denote
ዴኖቴሽን ሚኒንግ ለማለት ኤክስቴንሽናል ኢምፒቲ ኤክስቴንሽኑ ማለት ነው። ኢምፒቲ ኦር ኑል ክላስ ዘ ክላስ ዛት ሃዝ ኖ ሜምበርስ። በአሁኑ ሰዓት እዛ ክላስ ውስጥ የሚመደብ ምንም ነገር የለም። አሁን ኢትዮጵያ ውስጥ ኪንግ ብሎ የሚጠራ የለም በዚህ ሰዓት ማለት ነው። ዩ ሜይ ሪኮግናይዝ ፍሮም ዘ አበብ ኤግዛምፕል ዛት ኢምፐረር ኃይለ ሥላሴ ወዝ ዘ ኪንግ ኦፍ ኢትዮጵያ ኢን ዘ ፓስት። ድሮ ማን ነበረ? ኢምፐረር ኃይለ ሥላሴ ኪንግ ነበረ። ዜርፎር ዘ ከረንት ኪንግ ኦፍ ኢትዮጵያ ቼንጅድ ኦቨር ዘ ፓሴጅ ኦፍ ታይም። ሰዓት ሲሄድ ምን መጣ? ከጊዜ ሂደት ኪንግ ኦፍ ኢትዮጵያ ሲባል የነበረው በምን መጣ? በፕራይም ሚኒስተር ተቀየረ። ስለዚህ አሁን ላይ ኤምፒቲ ኤክስቴንሽን ነው። ወይም ደግሞ እዚህ ክላስ ውስጥ ከረንት ኪንግ ኦፍ ኢትዮጵያ የሚባል ክላስ የለም ማለት ነው። ዜርፎር ቲንግ ዛት ዶንት ሃቭ ከረንት ኦብጀክቲቭ ሪፈረንስ ኢንክሉድ ሜዝ ስፒሪቹዋል ኤብሪሊቲ ኤክስቲንክት ዳይድ አውት ክሬቸር የጠፉ ምናምን ነገሮች ሂስቶሪካል ኢቨንት ኤንድ ሶ ኦን ዶንት ሃቭ ኤክስቴንሽን። አሁን ኤክስቴንሽን የሌላቸው ማለት ነው። ለምሳሌ ዳይኖሰር፣ ድራጎን፣ ሳጣን ፊክሽናል ኤንድ ማይቴቲካል ስቶሪዎች። አሁን ተረትን አሁን እንዲህ አባጅ ድሮ እንደዚህ ነበር ግን እዛ ውስጥ ክላስ የምታደርገው ነገር የለም። ምክንያቱም ድሮ ነበረ ብለህ ነው የምታወራው እንጂ አሁን የለም ማለት ነው። ዳይኖሰር ስንመጣ ድራጎን ከሌለ አሁን ዳይኖሰር የትኛው ክላስ ጋር ነው የሚመደበው? የለም። ድሮ በነበረበት ሰዓት ዳይኖሰር ውስጥ የሚመደቡ ሰዎች እነዚህ ናቸው ክላሱ ከእንደዚህ አይነት ውስጥ ነው ልንለው እንችል ነበር። አሁን ግን ዳይኖሰር የለም። ስለዚህ ዳይኖሰር ውስጥ የሚመደብ ወይም ደግሞ እንደ ዳይኖሰር የሚመደብ ክላስ ስለሌለ ኢምፒቲ ኤክስቴንሽን ብለን እንጠራዋለን። ድራጎን ሰይጣንም እንደዛው ማለት ነው። they don't have objective reference that could serve as a living testimony for their existence ነው የሚለው። አሁን ምን ለማለት ነው እንግዲህ ጠቅላላ ሲደረግ ግልጽ ነው። በወፍራም የተጻፈችውን ጽሁፍ ስታነባል they don't have objective references that could serve as a living testimony for their existence። አሁን እነሱ የሚኖሩት እንዲህ አይነቶቹ ጋር ነው። ተመሳሳይ ክላሳቸው እነዚህ ነው የምንላቸው ነገር የለም ማለት ነው። በአሁኑ ሰዓት ስማቸው ብቻ ነው የቀረው ማለት ነው። ወይም ደግሞ ዳይኖሰር ምንድን ነው ብንባል ትርጉሙን ልንናገር እንችላለን ድሮ ከነበረው አንፃር ከምናውቀው ባህሪ ተነስተን። ነገር ግን የትኛው ክላስ ጋር ነው በሱ ክላስ ውስጥ የሚመደቡት ምን ናቸው ብለን ብንጠይቅ ግን ምንም የምናውቀው ነገር የለም። that is called ኢምፒቲ የሆነ ወይም ደግሞ does not have any objective references that could serve as a living testimony for their existence ይላል ማለት ነው። our knowledge of these things is based on their property and but not based on their living class። አሁን ዳይኖሰርን የምናውቀው ዳይኖሰር እንዳልኳችሁ ነው በባህሪው ደረጃ what kind of property it has what kind of animal it was እያለ ነው የምናውቀው እንጂ what kind of living class it is ብለን እንትን አንልም ማለት ነው። ሜምበሩ ምን አይነት ነው ምናምን ማወቅ አንችልም። ምክንያቱም he is already የዲቫስቴትድ ጠፍቷል ማለት ነው። however the intentional meaning of terms serve as the criteria for deciding what the extension consists of። እንግዲህ ኢንቴንሽናል ሚኒንጉ ግን ብያቸዋለሁ ብዙ ጊዜ ኢንቴንሽናል ሚኒንግ አናጣም ለብዙ ነገሮች ለወርዶች። ስለዚህ ኢንቴንሽናል ሚኒንግ ኦፍ ኤ ተርም ሰርቭ አዝ ዘ ክራይቴሪያ ፎር ዲሳይዲንግ ዋት ዘ ኤክስቴንሽን ኮንሲስትስ ኦፍ። እንግዲህ አሁን ምንነቱን ካወቅን ነው የትኛው ክላስ ጋር እንደሚመደብ እናውቀው። ስለዚህ ኢንቴንሽናል ሚኒንግ ኦፍ ወይም ኢንቴንሽናል ክራይቴሪያ ኦፍ ኤ ተርም ጊቭ ኤ ሂንት ፎር ዲሳይዲንግ ዋት ኤክስቴንሽናል ሚኒንግ ኢት ሃቭ የሚለውን እናውቃለን ማለት ነው። ዛት ኢዝ ዋይ ኢንቴንሽናል ሚኒንግ ዲተርማይን ኤክስቴንሽናል ሚኒንግ። ስለዚህ ኢንቴንሽናል ሚኒንግ ኤክስቴንሽናል ሚኒንጉን ይወስናል ብለን መጥራት እንችላለን። ምክንያቱም ግልጽ ነው ይሄ ኢንቴንሽናል ሚኒንግ ማለት የአንድ ነገር ምንነቱ ኳሊቲው አትሪቢዩቱ ከሆነ ከዛ አንፃር ተነስተን ፕሮፐርቲው ይሄ ነው ካልን ልክ እንደዛ አይነት ክላሶች የምናውቀውም ከዛ ተነስተን ነው የሚለውን ለመናገር ነው። ኤግዛምፕል ሰይጣን ኢዝ አን ኢቪል ስፒሪት ዛት ኮዝ ፒፕል ቱ ሰፈር ይላል። እንግዲህ አጋንንት ኢቪል የሆነ መንፈስ ነው ዛት ኬዝስ ፒፕል ቱ ሰፈር አለ። እንዲህ ብሎ ኢንቴንሽናል ሚኒንጉን ከሰጠ በኋላ ነው ዳይኖሰር ኢዝ ኤክስቲንክት ሪፕታይል ኦፍ ሞሳሳይክ ኤራ ብሎ አሁንም ይሄ ኳሊቲ ወይም ፕሮፐርቲውን አብራራው። ይሄ ኢንቴንሽናል ሚኒንጉ ነው። ተርም ሜይ ቢ ፑት ኢን ዘ ኦርደር ኦፍ ዲፔንዲንግ ኦን ዘ ኢንክሪዝ ኦር ዲክሪዚንግ ኦፍ አትሪቢዩት ኤንድ ሴትስ ኦፍ ቲንግስ አደር ቱ ዘ ተርም ቢንግ ዲፋይንድ ይላል። አሁን እችን ጋር ከመብራራችን በፊት ኤግዛምፕሉን አንድ ልድገምላችሁ የቅድሙን ሀሳብ እንትን ለማለት ነው። ኢንቴንሽናል ሚኒንጉ ዲተርማይን ኤክስቴንሽናል ሚኒንግ እንዴት የሚለውን ስንገልጽ ሰይጣን ኢዝ ኢቪል ስፒሪት ዛት ኮዝስ ፒፕል ቱ ሰፈር አለ። ሰይጣን የምንለው ነገር አሁን ክፉ መንፈስ ሆኖ ሰዎችን የሚያስቸግር ነገር ነው ብሎ ኢንቴንሽናል ሚኒንጉን ስለሰጠ ነው። ስለዚህ የትኛው ክላስ ጋር ይመደባል ስንል ምንም አይነት ክላሱ የለውም። ስለዚህ ኢምፒቲ ኤክስቴንሽን እንለዋለን። ዳይኖሰር ኢዝ አን ኤክስቲንክት ሪፕታይል ኦፍ ሞሳሳይክ ኤራ ብለን ስንናገር ደግሞ ወይም ደግሞ ኢንቴንሽናል ሚኒንጉን ስናብራራ ከዚህ ተነስተን ኦኬ ስለዚህ ኤክስቲንክት ሪፕታይል ነው ማለት ዳይኖሰር ኢዝ ሃዝ ኖ ክላስስ ኦር ኳሊቲ ኢምፒቲ ኤክስቴንሽን ብለን ዲተርማይን ማድረግ እንችላለን ነው። ተርምስ ሜይ ቢ ፑት ኢን ኦርደር ኦፍ ዲፔንዲንግ ኦን ዘ ኢንክሪዚንግ ኤንድ ዲክሪዚንግ አትሪቢዩት ኤንድ ሴትስ ኦፍ ቲንግስ አደር ቱ ዘ ተርም ቢንግ ዲፋይንድ ይላል። እንግዲህ አትሪቢዩት ወይም ደግሞ ኳሊቲ ወይም ደግሞ ካራክተሪስቲክስ ኦፍ ኤ ተርም ስንሰጥ
ከትንሹ ተነስተን እያሰፋ ነው ሊሄድ እንችላለን ኢንክሪዝ እያደረግነው አሊያ ደግሞ ከሰፊው ተነስተን ትንሽ እያደረግን ወይም ከጀነራል ተነስተን ወደ ጠባቡ ሚኒንግ እየመጣን ስንመጣ ዲክሪዚንግ ልናደርግ እንችላለን አትሪቢዩቱን ስንሰጥ ማለት ነው። ይሄ ምን እንለዋለን? ኢንክሪዚንግ ኢንቴንሽን፣ ኢንክሪዚንግ ኤክስቴንሽን፣ ዲክሪዚንግ ኢንቴንሽን እና ዲክሪዚንግ ኤክስቴንሽን ብለን የምናይበት አጋጣሚ አለ ማለት ነው። ያ ማለት ኤክስቴንሽናል ሚኒንጉን እየጨመርን ነው እያሰፋነው እንሄዳለን ወይም ኢንቴንሽናል እና ኤክስቴንሽናል ሚኒንግ ቦዝ ኢንክሪዝ ኤንድ ዲክሪዝ ያደርጋሉ ነው ባጭሩ እዚህ ጋር። ኢፍ ዘ ሜምበር ኦፍ ኤ ክላስ ኦፍ ቲንግስ ዲክሪዝ ከሰፊው ከነበርንበት ከሰፊው ክላስ ወደ ትንሹ ክላስ ዲክሪዝ እያደረግን ከመጣ ክላሱን then the attribute of particular object increase የዛ ነገር ፓርቲኩላሩን ወደ ፓርቲኩላሩን መጣን ማለት ያን የዛን ነገር ፓርቲኩላር ነገር በሰፊው እንገልጻለን ማለት ነው። አሁን ብዙ ነገሮችን በአንድ ቃል ስንገልጽ ክላሱ ሰፊ ነው ግን የምንሰጠው ትርጉም ግን ብዙ ከመሆናቸው የተነሳ በጣም ትንሽ ይሆናል ማለት ነው። ያንን ስለዚህ ኤክስቴንሽናል ሚኒንጉ እየቀነሰ ሲመጣ ኤክስቴንሽናል ወይም ሜምበር ኦፍ ክላሱ ዲክሪዝ ያደርግ አትሪቢዩት ኦፍ ፓርቲኩላር ኦብጀክት ኢንክሪዝ ያደርጋል። ምክንያቱም ለትንሽ ነገር ነው በደንብ መግለጽ የምንችለው ማለት ነው። እሱ ነው ለማለት የፈለገው። ዘ ኦርደር ኦፍ ዲክሪዚንግ ኢንቴንሽን ኢዝ ዘ ሪቨርስ ኦፍ ዛት ኢንክሪዚንግ ኢንቴንሽን በት ኖት አልዌይስ ይላል። ብዙ ጊዜ እንግዲህ ተቃራኒ ናቸው። ዲክሪዝ ኢንክሪዝ የሚያደርጉት ኢንቴንሽናል ሚኒንጉ ዲክሪዝ ሲያደርግ ኤክስቴንሽናሉ ይጨምራል። ኤክስቴንሽናሉ ሲጨምር ደግሞ ኢንቴንሽናሉ ዲክሪዝ ያደርጋል ነው ለሚለው እንየው። ኢፍ ዘ ሜምበር ኦፍ ክላስ ሳይዝ ጌትስ ላርጀር ሜምበር ኦፍ ክላስ ሳይዙ እየጨመረ ከሄደ ዊዝ ኢች ኮንስኬቲቭ ተርምስ በምንገልጻቸው ተርሞች ክላሳቸውን እያሰፋ ነው እየጨመር ነው ከሄደ ዘ አትሪቢዩት ኦፍ ፓርቲኩላር ኦብጀክት ዲክሪዝ አትሪቢዩቱ ወይም ደግሞ ኢንቴንሽናል ሚኒንጉ እየቀነሰ ይመጣል። ዲክሪዚንግ ኢንቴንሽን ኢዝ ዘ ሪቨርስ ኦፍ ዲስ ኦርደር ይላል። ስለዚህ ኤክስቴንሽኑ ደግሞ ዲክሪዝ ሲያደርግ ኢንቴንሽኑ ኢንክሪዝ ያደርጋል ነው። ለምሳሌ ኢንክሪዚንግ ኢንቴንሽን አፍሪካ፣ ኢስት አፍሪካ፣ ኢትዮጵያ፣ አዲስ አበባ ይሄ ኢንክሪዚንግ ኢንቴንሽን ነው። አሁን አፍሪካን ስንገልጽ አፍሪካን ከምንገልጽና አሁን ለምሳሌ የአንድ ሰው መኖሪያ አሊያም ደግሞ እኛ የምንኖርበትን ቦታ ለመግለጽ ኢንተርምስ ኦፍ አፍሪካ ካብራራ ነው ምንድን ነው በጣም ትንሽ ነው መጀመሪያ አትሪቢዩቱ የሚገልጸው በደንብ ጥልቅ አይደለም የሚገልጸው። ከዛ ግን ከአፍሪካ ደግሞ ምጥት ብሎ ኢስት አፍሪካ ብሎ ሲገልጽ ደግሞ በደንብ እየገለጸው ነው ማለት ነው። ባህሪውን በደንብ ኳሊቲውን እየገለጸው ነው። ኢስት አፍሪካ ሲሆን እንደዚህ ነው፣ ምስራቅ በኩል ነው ያለችው ከአፍሪካ ስለዚህ እንደዚህ አይነት ባህሪ አሳይታለች፣ እንደዚህ ነገር ታደርጋለች እያለ በደንብ ዲቴል እየመጣ ነው ማለት ነው። ከዛ ኢትዮጵያ አለ ስፔሲፊክ አድርጎ ደግሞ ኢትዮጵያ እያለ ነው ማለት ነው። ከዛ ከኢትዮጵያ ደግሞ ስፔሲፊክ አድርጎ አዲስ አበባ አለ። ስለዚህ ጥልቅ የሆነ መግለጽ በደንብ ማብራራት ባህሪውን በደንብ መግለጽ አዲስ አበባ የህዝብ ንብረቷ እንደዚህ የህዝብ ብዛቷ እንዲህ ስለሆነ አየር ንብረቷ እንዲህ ስለሆነ እንደዚህ አይነት ነው እንደዚህ ነው እያለ እያብራራ በደንብ ወደ ጥልቅ መጣ። ኢንክሪዚንግ ኢንቴንሽን ነው ወይም ደግሞ ትርጉሙን ካራክተሪስቲኩን ሲገልጽ ይሄ ኢንክሪዚንግ እንለዋለን። ይህ ራሱን ስንመጣ ግን ይሄ ኢንክሪዚንግ ኢንቴንሽን ከሆነ ዲክሪዚንግ ኤክስቴንሽን ነው የሚሆነው። እንይ ለማወዳደር እንዲመችን ዲክሪዚንግ ኤክስቴንሽን ይሆናል። ኢንክሪዚንግ ኢንቴንሽኑ ዲክሪዚንግ ኤክስቴንሽን ነው የሚሆነው። እዚህ ጋር ስታዩት ማለት አራተኛውና አንደኛውን ሁለተኛውና ሶስተኛውን ማነጻጸር ትችላላችሁ። እንግዲህ ዲክሪዚንግ ኤክስቴንሽን ደግሞ አፍሪካ፣ ኢስት አፍሪካ፣ ኢትዮጵያ እና አዲስ አበባ። አሁን አንድን ነገር ክላስ ሜምበሩን ለመግለጽ ሲፈልግ አዲስ አበባ ብሎ ትንሽ ክላስ ሰጣት ወይም ደግሞ የሆነን ነገር የሚገኘው አዲስ አበባ ነው ካለን ከምንልና እንደሚመሳሰል ወይም ደግሞ የሚገኘው ኢትዮጵያ ነው ስንል እያሰፋ ነው ወደ ሰፊው ክላስ ሳይሆን የምንሄድ አሁን ዲክሪዚንግ ኤክስቴንሽን ነው የሚለው። አፍሪካ ይላል ሰፊው ክላስ ከሰፊው የአህጉር ክላስ ቀነሰ። ኢስት አፍሪካ አለ ቀነሰ፣ እየቀነሰ መጣ። ኢትዮጵያ አለ እየቀነሰ መጣ። አዲስ አበባ አለ እየቀነሰ መጣ ክላሱን ስናየው ማለት ነው። ይሄ ደግሞ ለኢንቴንሽን ግን ኢንክሪዚንግ ይሆናል ማለት ነው። ዲክሪዚንግ ኢንቴንሽን ስናይ ደግሞ አዲስ አበባ፣ ኢትዮጵያ፣ ኢስት አፍሪካ እና አፍሪካ ከሆነ ዲክሪዚንግ ኢንቴንሽን ነው። ምክንያቱም ተመልከቱ አንድ ነገር አዲስ አበባ ብለን ስንገልጽ በደንብ ጥልቅ አድርገን እየገለጽነው ነበረ። ኢትዮጵያ ስንል ግን ገርደፍ አደረግነው ማለት ነው። በጣም ሰፊ ስለሆነ ክላሱ የምንገልጸው ከአትሪቢዩቱ ኳሊቲውን ለመግለጽ የሆነን ነገር ኢትዮጵያ ብለን ስንጽፍ ትንሽ እንትን ይላል ማለት ነው፣ እየቀነሰ ይመጣል። ኢስት አፍሪካ ስንል አሁንም ከኢትዮጵያ በጣም ሰፊ ስለሚሆን በገርድፉ ግርድፍነቱ እየሰፋ ዲቴል አይሆንም ማለት ነው። አፍሪካም ስንል እንደዛ አይደል። ለዛ የዚህ የዲክሪዚንግ ኢንቴንሽን ተቃራኒ ደግሞ ኢንክሪዚንግ ኤክስቴንሽን ነው። አዲስ አበባ አለ ከትንሹ ክላስ ተነሳ፣ ኢትዮጵያ ብሎ አሰፋው፣ ኢስት አፍሪካ ብሎ ሰፋ ያለ ክላስ ሰጠው፣ አፍሪካ ብሎ ሰፋ ያለ ሰጠው፣ ዓለም ቢል ደግሞ እያሰፋ ይሄዳል ማለት ነው። ይሄ ነው እንግዲህ
እስካሁን ያየነው ኢንቴንሽናል እና ኤክስቴንሽናል ሚኒንግ ኦፍ ተርምስ የሚሉትን ነው። ቀጣይ ለምናየው ደግሞ ምንድነው ዲፊኒሽን ኤንድ ዜር ፐርፐዝ የሚለውን እናያለን ማለት ነው። ስለዚህ ቪዲዮ እንዳይረዝምባችሁ በቀጣይ ደግሞ ዴፊኒሽን ኤንድ ዜር ፐርፐዝ ከሚለው ጀምረን እንቀጥላለን። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡ። ሰብስክራይብ፣ ሼር ኤንድ ላይክ ማድረግ አይዘንጋ። መልካም ቆይታ